ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ብዙዎቻችሁ ያስጨነቃችሁ ያሳሰባችሁ ጥያቄ የፈጠረባችሁ ነገር አለ። እኔንም ስትጠይቁኝ ነበርና እዩ ቪዲዮ በሰራሽ ቁጥር በሃይሚዬና በብሩኬ መሃል የሆነ ነገር ይፈጠር ይሆን እያላችሁ የምታስቡ ሰዎች አላችሁ። ለምንድነው ብሩኬስ ይሄን ነገር ያልቋጨው? ዲኤንኤስ ለምንድነው ያልተደረገው? ለምንድነው በዝምታ በግድለሽነት የታለፈው ለምንድነው እያላችሁ ብዙዎቻችሁ ጥያቄ ሆኖባችኋል። እዩን ቪዲዮ በሰራሽ ቁጥር ያ ነገር ይቀሰቀሳልና አንድ ነገር ልንገራችሁ። እውነት ይሄ ልጅ የብሩኬ ቢሆን ማለት ነው እዩ ራሷ ልጇን ይዛ መጥታ ዲኤንኤ እናድርግ ትለው ነበረ። ምክንያቱም ብሩኬ ይቺ ልጅ የኔ ልጅ አይደለችም የኔ ልጅ አይደለም እያላት እንትን ያላትን ወንድ ለማረጋገጥ አባትነቱን የምትፈልግ ቢሆን ኑሮ ዲኤንኤ እናድርግ ብላ ፊት ለፊት መጥታ ዲኤንኤ ታደርግ ነበረ። ብሩኬ ይሄን ነገር እውነት አድርጎት ቢሆን ነፃነቱን እንትን ለማለት ቢፈልግ ኑሮ ዲኤንኤ ያደርጉ ነበር። ይሄ እኮ የሩቅ ሰዎች አይደሉም፣ የአንድ ሀገር ሰዎች ናቸው፣ ጎረቤት ናቸው አይደል? የአንድ አካባቢ ሰዎች ናቸው። አላገኘሁትም በውስጥ ልጨርስ ነበር ምናምን ይላሉ። ግን ይሄ ነገር እውነት አይደለም፣ ውሸት ነው። ስራ ስለሆነ ነው። ገባችሁ አይደለ? ስራ ነው። ስራው ደግሞ ይቀጥላል። አሁን ላይ አልተቋጨም። ያልተቋጨበት ምክንያት ስለሚሰሩ ነው። ገባችሁ አይደለ? የምትጨነቁና የምታስቡ ሰዎች አትጨነቁ ለማለት ያክል ነው። አሁንም ይቀጥላል ስራው ማለት ነው። ይህ ነገር እውነት ቢሆን ኑሮ ነው የምላችሁ፣ እውነት ቢሆን ኑሮ ዲኤንኤ ያደርጉ ነበረ። ግን ስራ ስለሆነ ነገሩን ባጭር መቋጨት ስላልፈለጉ ነው እንጂ መቀጠል ስለፈለጉ ነው እንጂ መቀጠል ባይፈልጉ ኑሮ ወይም ደግሞ ስራ ባይሆን ኑሮ ዲኤንኤ ተደርጎ ወይም ደግሞ በንግግር ተፈቶ ደግሞ መቋጨት ይፈልጉ ነበረ። ግን ስለሚቀጥል ነው ማለት ነው። ገባችሁ አይደለ? ስራው ይቀጥላል። የሚያቆም ነገር አይደለም። ቢያቆሙት ኑሮ ስራም ቢሆን የሆነ ነገር ቋጭተው አለቀ፣ በይቅርታ ተነጋግረው ይቋጩት ነበረ። እውነት ቢሆንም ይህ ነገር ደግሞ ዲኤንኤ ተደርጎ እውነታው ታውቆ ነገሮች ይቋጩ ነበረ። ግን ስራ ስለሆነ ስለሚቀጥል ነው። ይሄን እምላችሁ በጣም ብዙ ሰዎች እየጠየቃችሁ እኔ በተረዳሁት መንገድ ነው የምነግራችሁ። እኔ ከበፊቱም ስራ እንደሆነ አውቃለሁ፣ እውነቱን ስነግራችሁ ማለት ነው። ያው በሃይሚዬና በብሩኬ መሀል ሶስተኛ ወገን ሲመጣ ይደብረኛል። ምክንያቱም ሃይሚዬና ብሩኬ ስራም ቢሆን በመካከላቸው የሚነጋገሩት ቃላቶች ትንሽ ይከብዳል እና ክፍተት እንዳይፈጠርባቸው የሚል እንትን አስብ ነበረ ማለት ነው እንጂ ከዛ ውጭ ስራ እንደሆነ እኔ ራሴ ጥንቅቅ አድርጌ አውቃለሁ። እና አታስቡ፣ አትጨነቁ ለማለት ያክል ነው ማለት ነው። እና ሲቀጥል ደግሞ የትናንትናው ቪዲዮ ደግሞ በጣም ደስ የሚል ቪዲዮ ነበረ፣ ዘና ፈታ ያደርግ ነበረ። ነገር ግን ደግሞ እንደዚህ በራሳቸው ፕራንክ እየተደራረጉ ሲመጡ እያዝናኑን ሲመጡ ደግሞ የኛ እይታና ላይክ ደግሞ በጣም ቀንሶባቸዋል። እውነቱን ስነግራችሁ አሁን የሃይሚ ቪዲዮ ትናንትና የተሰራው ቪዲዮ 129 ነው 130 ነው ምናምን ቪው ነው ያለው ማለት ነው። ገባችሁ አይደለ? እንደነዚህ በፍቅር ሲመጡ ፕራንክ ሲደራረጉ ምናምን ደግሞ ከባለፈው ይሄ ከጭቅጭቃቸው በላይ ደግሞ ላይክ ማድረግ ቪው እይታ ማድረግ ደግሞ የኛ እንትን ነው ብዬ አስባለሁ። የምንወዳቸው የምናከብራቸው ሁል ጊዜ የምንከታተላቸው ሰዎች ማለት ነውና ከዛ ውጭ ደግሞ በአርሰናልና አንዳንድ ሰዎች ደግሞ የሆነ ነገር የምትፈልጉ ሰዎች አላችሁ። እንዴት አርሰናልን ይመርጣል? እንዴት ቅድሚያ ለሃይሚ ያልሰጣትም ምናምን የምትሉ ሰዎች አላችሁ። እንዴ ይሄ ጨዋታ ነው። ገባችሁ አይደል? እናንተን ለማዛግ ነው እንጂ በመጀመሪያ ደረጃ ከሚስትና ከኩራ ምንም ይሄ ከጥያቄ የማይገባ ነገር ነው። ግን እኛን ለማዛግ እኛን ፈታ ለማድረግ ምናምን ነው እንጂ እውነት በሰርጋቸው ቀን አርሰናል ኳስ ቢኖረው ብሩኬ አርሰናሉን ትቶ ሰርጉን እንደሚያደርግ እኔ በጣም እርግጠኛ ነኝ። እንደው ቢሆን ኑሮ ነው የምላችሁ። እና አንዳንድ ሰዎች የሆነ እንትን ለማድረግ አትቸኩሉ ለማለት ያክል ነው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ያው በእዩ ጉዳይ እኔ እንደነገርኳችሁ ነው ማለት ነውና
ይህ ነገር እውነት ተፈጥሮ ቢሆን ኑሮ ዲኤንኤ ተደርጎ ወይም ደግሞ የሚረጋገጥበት ነገር ጉዳይ ነበረ። ግን እነሱ ያው ስራ ስለሆነ ነው። ስለዚህ ምንም ችግር የለም እና ብዙዎቻችሁ የምትጨነቁ የምታስቡ ሰዎች አላችሁ። ያው እናንተ ከመውደድ እና ከአክብሮት የተነሳ ነው እና አትጨነቁ፣ አታስቡ እህቶቼ ለማለት ያክል ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። ላይክ እና ሼር እና ሰብስክራይብ ማድረጋችሁን አትርሱ ማለት እፈልጋለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሆንላችሁ የኔ ውዶች፣ እወዳችኋለሁ።